በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ በዲያብሎስ ተፈተነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። በዚያም 40 ቀንና 40 ሌሊት ጾመ። ይህም ጌታችን የጾመው ጾም ልዩ ልዩ መጠሪያዎች አሉት። እንደ ነቢያት ሥርዓት 40 ቀንና 40 ሌሊት ስለ ጾመ 40 ጾም ይባላል። ስሙም መድኃኒት የሆነ ጌታ የነፍስ ቁስል የሆኑ ሦስቱን አበይት ኃጢአቶች ስስት፣ ትዕቢትና ፍቅረ ነዋይ ድል ያደረገበት በመሆኑ የድል ጾም ጾመ ኢየሱስ በመባል ይታወቃል። የፍጥረት ሁሉ ጌታ ልዑለ ባሕሪ ሰው የሆነ አምላክ ኢየሱስ ክርስቶስ የጾመው በመሆኑም ከሌሎች አጽዋማት ተለይቶ አብይ ወይም ታላቅ ዋና ጾም ይባላል። ለረጅም ጊዜ የሚጾም ብዙ መንፈሳዊ በረከት የሚገኝበት ጾም በመሆኑ ብዙ ምርት ከሚያስገኝ ሰፊ እርሻ ጋር በማመሳሰል ጾመ ሁዳዴ ይባላል። ወንጌላዊው ቅዱስ ማቴዎስ ስለዚህ የጌታ ጾም ሲጽፍ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ በማለት ገልጾታል። ከዚህ በኋላ ነው ፈታኙ ደርሶ የቀረበው። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ይህንን የጌታችንን በዲያብሎስ መፈተንን ሊቃውንት አባቶች ያመሰጠሩትን በመተንተን ታስተምራለች። እኛም በዚህ የአስተምሮ ጦማር ይህንን የሊቃውንትን ትምህርት መሠረት በማድረግ የጌታችን በዲያብሎስ መፈተንና ድል ማድረጉ ለእኛ ያለውን መንፈሳዊ ትርጉም እንዳስሳለን። ይህንንም በ7 ጥያቄዎች ሥራ አቅርበነዋል። ፈታኙ ማን ነው? ጌታችንን ለመፈተን ፈታኝ ሆኖ የቀረበው ጥንተ ጠላት ዲያብሎስ ነው። ይህ ፈታኝ በመጀመሪያ ራሱ ተፈትኖ የወደቀ ስለሆነ የሰውን ልጅ መፈተን የባሕሪው ነው። አዳምን ፈትኖ ያሳተው ኢዮብንና ሌሎችንም አባቶች የፈተነው በበርካታ ቅዱሳን ዜና ሕይወት በፈታኝነቱ የተገለጠው ዛሬም መልካም የሚሠሩትን ሁሉ የሚፈትነው ቅድስት ቤተ ክርስቲያንን በየዘመናቱ የሚፈታተናት ይህ ፈታኝ ነው። በቅዱስ ዮሐንስ አፈወርቅ አገላለጽ በቤተ ክርስቲያን ላይ ዝናሩን የጨረሰው ነገር ግን ያላጠፋት ዲያብሎስ ነው። ክርስቶስን የፈተነው ዛሬም በክርስቶስ የምናምን ክርስቲያኖችን በልዩ ልዩ መንገድ ይፈትነናል። ጌታችን በጾም ወራት ዲያብሎስን ድል ማድረጉን ያሳየን፣ እኛም ኃይለ አጋንንትን የምናሸንፍበት ኃይል ጾም፣ ጸሎትና ስግደት መሆናቸውን ሲያስተምረን ነው። ፈታኙን ድል ነስቶ ድል የማድረጊያ ኃይል የሚሆኑንን ጾምን፣ ጸሎትንና ስግደትን ባርኮልናል። ጌታችን ለምን ተፈተነ? በገዳመ ቆሮንቶስ የተፈተነው የሰው ልጅ ለማዳን ሰው ሆኖ የመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አቤቱ ወደ ፈተና አታግባን ብለን እንድንጸልይ ያስተማረን፣ ወደ ፈተና በገባንም ጊዜ በቅዱስ ስሙ በሕያው ቃል ኪዳኑ ተማምነን አባታችን ሆይ በሰማይ የምትኖር ብለን ስንጠራው የሚመልስልን ሰው የሆነ አምላክ ኢየሱስ ክርስቶስ ለምን ተፈተነ? የጌታችን መፈተን እንደ ሌሎች ቅዱሳን በፈተና በመጽናት ጸጋን ገንዘብ ለማድረግ አይደለም። እርሱ የጸጋው ሁሉ ምንጭ ወይም አስገኝ ሰጪ ነውና፣ ይልቁንስ የሰው ልጅ በዚህ ምድር ላይ በሥጋ ሲኖር ፈተና እንዳለበት ሊያስተምር እርሱ ተፈተነ። በባሕሪው መፈተን የሌለበት አምላክ የሰውን ልጅ ፈተና ሰው ሆኖ ተፈተነ። በዚህም በሕይወታችን መፈተን እንዳለብን አስተማረን። እርሱ በፈጠረው ፍጡር በዲያብሎስ የፈጠረውን ፍጡር አዳምን ለማዳን ተፈተነ። ጌታችን የተፈተነበት ዓላማ የሰው ልጅ የዲያብሎስን ፈተና እንዴት ድል እንደሚያደርግ አብነት አርአያ ሊሆን ነው። ፈጣሪ በፍጡር ለፍጡራኑ አብነት ሊሆን በፈቃዱ ተፈተነ። እርሱ ጸድቅ አይል ጻድቅ፣ እቀደስ አይል ቅዱስ፣ እከብር አይል ክቡር ሲሆን ለሰው ልጅ አርአያ ሊሆን በተለየ አካሉ ባሕሪያችንን ባሕሪው አድርጎ በማስመሰል ሳይሆን በእውነት በዲያብሎስ ተፈተነ። ጌታችን መቼ ተፈተነ? በዮርዳኖስ ወንዝ በዮሐንስ እጅ ተጠምቆ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ከጾመ በኋላ በተራበበት ወቅት ተፈተነ።
እንዲሁ የሰው ልጅ ላይም ፈተና የሚመጣው አምኖ ተጠምቆ በጎ ምግባራትን መስራት ሲጀምር ነውና ይህንን ለማጠየቅ በዚህ ወቅት ተፈተነ። ክርስትና ከፈተና የምናመልጥበት ሳንፈተን የምናሸንፍበት መንገድ ሳይሆን በፈተና ውስጥ አልፈን ድል በማድረግ ከሥጋ ሞት በኋላ የዘላለም ሕይወትና ክብር የምናገኝበት ፍኖተ ጽድቅ ወይም የእውነት መንገድ ነው። ክርስቲያኖች ምግባር ትሩፋትን፣ ጾም፣ ጸሎት፣ ምጽዋት፣ ስግደትን መስራት ሲጀምሩ ነው ፈተና የሚበዛባቸው። ከቅዱሳን አባቶቻችንና እናቶቻችን ዜና ሕይወት ወይም ገድል እንደምንማረው ብዙዎቹ ቅዱሳን በገድል በትሩፋት እያደጉ በሄዱ ጊዜ የዲያብሎስ ፈተና አይነትና ብዛት ይጨምርባቸዋል። ምንም ዲያብሎስ ፈተናውን ቢያበዛ በገድል በትሩፋት የጸኑት በመስቀሉ ኃይል በእግዚአብሔር ቸርነት ፈታኛቸውን ድል ይነሱታል። መፈተን የማደግ እንጂ የመውደቅ ምልክት አይደለምና በዚህ ወቅት የሥጋንና የዲያብሎስን ፈተና ለማሸነፍ ተግተን ልንጸልይ ይገባል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ተብሎ ተጽፏልና። ጌታችን በየት ተፈተነ? ሦስቱን ፈተናዎች በሦስት ቦታዎች ተፈተነ። አንዱን በገዳም፣ ሁለተኛውን በቤተ መቅደስ፣ ሦስተኛውን ደግሞ በተራራ ወይም በቤተ መንግሥት ተፈተነ። በገዳም ለሚኖሩ ባህታውያን ወይም መነኮሳት አብነት ሊሆናቸው በገዳም ተፈተነ። በቤተ መቅደስ ለሚያገለግሉና ለሚገለገሉ ካህናትና ምዕመናን አብነት ሊሆናቸው በቤተ መቅደስ ተፈተነ። በተራራ ወይም በዓለም ለሚኖሩ አብነት ሊሆናቸው በተራራ ተፈተነ። በገዳም ሆነው በጾም በጸሎት የጸኑ ባህታውያን ለመብቃት ወይም ወደ ፍጹም መንፈሳዊነት ለማደግ ሲተጉ ይፈተናሉና ለእነርሱ አብነት ሊሆን በገዳም ተፈተነ። በቤተ መቅደስ በእምነት ጸንተው የሚኖሩ ካህናትና ምዕመናን ትሩፋትን ለመሥራት ሲተጉ ይፈተናሉና በቤተ መቅደስ ተፈተነ። በቤተ መንግሥት ወይም በከፍታ የሚኖሩ ባለሥልጣናትና ዓለማውያን ለማመን በጎ ምግባራትን ለመሥራት ሲተጉ በዲያብሎስ ይፈተናሉና በዚያም ተፈተነ። ፈተናዎቹስ ምን ነበሩ? ጌታችን 3 ታላላቅ ፈተናዎችን ተፈተነ። ሦስቱንም እንደየአመጣጣቸው በትዕግሥት ድል አደረጋቸው። የእስክንድርያው ሊቀ ጳጳስ ቅዱስ አባታችን ቴዎዶስዮስ ለአንጾኪያው ሊቀ ጳጳስ ቅዱስ ሳዊሮስ በጻፈው ጦማር እንደተናገረው ጌታችን ኢየሱስ ክርስቶስ በተዋህደው ሥጋ ዲያብሎስን ድል ስለነሳው የእኛ ባሕሪም ከእርሱ የተነሣ በዲያብሎስ ላይ መሰልጠን የሚችል ሆነ። ጌታ ሰይጣንን ድል ቢነሳው የሚደነቅ ሥራ አይደለም። ጌታችን ኢየሱስ ክርስቶስ ቀድሞ ድል ተነስቶ የነበረ ሥጋን የተዋሃደ ባይሆን በባሕሪ ከእኛ ጋር አንድ በሚሆን ሥጋ ዕዳ በደል ያልተገኘበት እርሱ በሥጋ መከራን የተቀበለ ባይሆን ኖሮስ መከራን መቀበሉ ባልደነቀንም ነበር። ሞትንም በሥጋው ያጠፋው ባይሆን ኖሮም ሞትን የሚያሰለጥን ኀጢአት ባልጠፋም ነበር፣ የሞት ሥልጣንም ባልተሻረ ነበር እንዲል ሃይማኖተ አበው ዘቅዱስ ቴዎዶስዮስ 82:7። ጌታችን ዲያብሎስም በተዋህደው ሥጋ ሳይሆን በመለኮቱ ኃይል ብቻ ድል እንዳደረገው አስመስለው የሚናገሩ ጌታችን በተዋህደው ሥጋ ዲያብሎስን ድል ማድረጉን የሚክዱትን መናፍቃን በገሰጸበት ትምህርቱ ቅዱስ ሳዊሮስም የደገኛውን የጎርጎርዮስን ትምህርት ጠቅሶ እንዲህ አለ። ሰይጣን በገዳመ ቆሮንቶስ በተፈታተነው ጊዜ ታገሰ፣ ግን ፈተናውን ሽቶ አይደለም፣ የሚፈታተን የዲያብሎስን ጦሩን ያጠፋ ዘንድ ነው እንጂ። ዳግመኛ በመለኮቱ ኃይል ዲያብሎስን አልተዋጋውም፣ በሚታመም በሚሞት ሥጋ ድል አደረገው እንጂ። ዳግመኛም በዚህ ሥጋ ኀጢአት ወደዚህ ዓለም እንዳይመጣ በኀጢአት ምክንያት በሁሉ ላይ ሞት ተፈርዷልና፣ በዚህ ሥጋም የኀጢአት ፍዳ ጠፋ። ይህ ሥጋም ኀጢአትን ያለማ ዲያብሎስን ድል ነሣው አለ። ሃይማኖተ አበው ዘቅዱስ ሳዊሮስ ምዕራፍ 85 ከቁጥር 16 እስከ 17። የመጀመሪያው ፈተና በዚያው በገዳመ ቆሮንቶስ ሲሆን ፈተናውም ስስት ነበር። ዲያብሎስ ሥጋን የተዋሃደውን አምላክ ኢየሱስ ክርስቶስን ተርቦ ቢያየው የእግዚአብሔር ልጅ ኮንክስ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ በማለት ፈትኖታል። ሁለተኛው ፈተና ደግሞ በቤተ መቅደስ ሲሆን ፈተናውም ትዕቢት ነበር። መላእክት ያነሱሃል ተብሎ ተጽፏልና ራስህን ከመቅደስ ጫፍ ወርውር መዝሙር 90:11።
ይህ ፈተና ከመጻሕፍት ጥቅስ ጠቅሶ የፈተነበት ነው። ሦስተኛው ፈተና ደግሞ በተራራ ጫፍ ወይም በሰገነት ሲሆን ፈተናውም የፍቅረ ነዋይ ነበር። ወድቀህ ብትሰግድልኝ የዓለምን መንግሥት ከነክብራቸው ሁሉ ሰጠሃለሁ በማለት ፈትኖታል። እነዚህ ፈተናዎች ዛሬም በክርስትና ያሉ አበይት ፈተናዎች ናቸው። እኛም ጌታችንን አብነት አድርገን ሰይጣን በትዕቢት ቢፈትነን በትሕትና፣ በስስት ቢፈትነን በትዕግሥት፣ በፍቅረ ነዋይ ወይም በገንዘብ መውደድ ቢፈትነን በጸሊአ ነዋይ ገንዘብን ባለመውደድ ልናሸንፈው ይገባል። የተፈተኑት እሴቶች ምንድን ናቸው? ለገዳማውያን አብነት ለመሆን የተፈተነው ፈተና የጽናት ፈተና ነው። የገዳማውያን ጾራቸው ስስት ወይም መሳሳት ነውና በመጽናት ላይ ለሚመጣባቸው ፈተና አብነት ሊሆን ተፈተነ። ገዳማውያን እምነትን፣ ዕውቀትን፣ ጽናትን እንዲያሟሉ ይጠበቅባቸዋልና በቤተ መቅደስ ለሚኖሩ ካህናት፣ በምዕመናን አገልጋዮች በብዛት የሚፈተኑ በትጋታቸው በዕውቀታቸው ነው። ዕውቀት ያስታበያል፣ ፍቅር ግን ያንጻል እንደተባለ ክርስትናን ተምረናል፣ አውቀናል በማለት መታበይ ስላለ የካህናት ጾራቸው ትዕቢት ነው። በዚህም የተነሳ መጽሐፍ ጠቅሶ ፈተናው ይመጣልና ዲያብሎስም ከመጽሐፍ ጠቅሶ ፈተነው። በባለሥልጣናት ዘንድ የሚፈተነው ደግሞ እምነት ነው። ጾራቸውም ፍቅረ ነዋይ ነውና ወድቃችሁ ብታመልኩኝ በሀብት ላይ ሀብት፣ በሥልጣን ላይ ሥልጣንን እጨምርላችኋለሁ ብሎ ይፈትናል። የሐሰት አባት ነውና የሌለውን የራሱ አድርጎ ይፈትንበታል። ስለዚህም ጌታችን ለሦስቱም አብነት ለመሆን ተፈተነ። የፈተናዎቹ መፍትሔስ ምንድን ነበር? ሁሉን የሚያውቅ ሁሉን የሚችል አምላክ በተለያየ መንገድ የመጡትን ሦስቱንም ፈተናዎች እንደየአመጣጣቸው መለሳቸው። በስስት የመጣውን በትዕግሥት ድል ነሣው። ይህንን ድንጋይ ዳቦ አድርግ በማለት የመጣውን ፈተና ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ነው እንጂ ብሎ መለሰለት። ዘዳግም ምዕራፍ 8 ቁጥር 3። ይህም ሰው ለሥጋ በሚመገበው እንጀራ ብቻ ሳይሆን ለነፍስ ምግብ በሚሆነው ቃል እግዚአብሔርን በመስማት ጭምር ነው የሚኖረው ማለቱ ነው። በትዕቢት የመጣውን ፈተና ደግሞ በትሕትና ድል ነሣው። መላእክቱ በእጃቸው ያነሱሃል ተብሎ ተጽፏልና ራስህን ወርወር ቢለው ጌታ አምላክህን አትፈታተነው ተብሎ ተጽፏልና ዘዳግም 6 ቁጥር 16 በማለት አሳፈረው። በዚህም አእምሮአችን ረቂቅ ማዕረጋችን ምጡቅ እያሉ በስጦታ በተሰጣቸው ሥልጣን ለሚታበዩ የቤተ መቅደስ ሰዎች ትሕትናን አስተማረ። በፍቅረ ነዋይ የመጣውን በጸሊአ ነዋይ ድል ነሣው። ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ዘዳግም 6 13 በማለት መልሶታል። ነገሥታት ወይም ባለሥልጣናት ቤታቸውን በከፍታ ወይም በሰገነት ሰርተው ለሀብትና ለሥልጣን ሲሮጡ በባዕድ አምልኮ ይፈተናሉና ይህንን ድል መንሻ ሠራላቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከተፈተነባቸው 3 ፈተናዎች የምንገነዘበው ፈታኝ የሚፈትነው በደካማ ጎን በመግባት መሆኑን ነው። የተራበውን በምግብ፣ ያወቀ የሚመስለውን በእውቀቱ፣ ሀብት ሥልጣን የሚወደውን ደግሞ በሀብት በሥልጣን ገብቶ ይፈትነዋል። በደካማ ጎን ለሚመጡት ፈተናዎች ድል መንሻ የእግዚአብሔር ቃል መሆኑን ጌታችን ዲያብሎስን ካሳፈረባቸው 3 መንገዶች እናስተውላለን። 3ቱንም ፈተናዎች በመጽሐፍት ያለውን እውነት በመግለጥ ዲያብሎስን አሳፍሮታልና። ወንጌላዊው ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ዲያብሎስን ድል ከነሳው በኋላ ፈታኙ እንደራቀው መላእክቱም መጥተው እንዳገለገሉት ሲናገር ያን ጊዜ ዲያብሎስ ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር። ማቴዎስ ምዕራፍ 4 ቁጥር 11 በማለት ጽፏል። እኛም ፈተናን ድል ስንነሳ ዲያብሎስ ወይም ፈታኝ ይርቃል፣ መላእክት ወይም ተራዳኢዎች ይቀርቡናል። በመጨረሻም ጌታችን በዲያብሎስ ከተፈተነበት ፈተና የምንማረው ፈተናውን ድል ለመንሳት ጾምና ጸሎት መቅደም እንዳለበት ነው። የእምነት ጥሩር የእግዚአብሔር ዕቃ ጦር ይህ ነውና ሐዋርያው ቅዱስ ጳውሎስ የመዳን ራስ ቁር እምነት ጋሻ የመንፈስም ሰይፍ የእግዚአብሔር ቃል ነውና ኤፌሶን ምዕራፍ 6 ቁጥር 10 እንዳለው ከዲያብሎስ የሚመጣውን ፈተና ድል ለመንሳት ጽኑ እምነት፣ ጾም፣ ጸሎት፣ ስግደትና ምጽዋት ያስፈልጋል።
ፈታኝ ዲያብሎስም በገዳመ ቆሮንቶስ ድል ያደረገ ለቅዱሳን ሁሉ ዲያብሎስን የሚያሸንፉበትን ኃይል የሰጠ አምላካችን እግዚአብሔር ለእኛም በጾማችን ወራት ከክፋት ሁሉ መራቅን እንዲያስችለን የዲያብሎስን ፈተና ድል የምናደርግበትን ጥበብ መንፈሳዊ፣ ኃይል መንፈሳዊ ያድለን ዘንድ ቅዱስ ፈቃዱ ይሆንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።